አንተ የነብዩ ሱና የምትከተል ስለሆንክ ነብዩ ደግሞ ማህይም ነው። ስለዚህ አንተ ማህይም ነህ እያልኩ ነው። ስለዚህ አንድ ማህይም መጥቶ መጽሐፍ ቅዱስ ላይ እንደገዛ ፍቃዱ መፈንጨት አይችልም። ማህይም እንዴት ነው መጽሐፍ ቅዱስ ላይ መጥቶ መፈንጨት የሚችለው? አይችልም፣ አልተፈቀደለትም ነው እያልኩ ያለሁት። ለነቢል ይለኛል። ሶም ቁርአኑን ደግሞ ስናነብ ይላል አይልህም አይልህም። ዝም ብለህ አትዝለል። ቆይ አትዝለል፣ አቅምህ ነው። አይልህም። ማነህ አንተ? አይልህም። አቅም አለኝ፣ የመተርጎም አቅም አለኝ። አንዴ አይልህም። የመተርጎም አቅም የለህም። እንጣት አትበል። አንተ ምንም የመተርጎም አቅም የለህም። እሺ ስሜታዊ አትሁን አለኝ። ይኸው የቤተክርስቲያን አባቶች ግን ኢሊትሬት ናቸው ይላል። ይኸው መጽሐፋቸው አላህ ሱብሃነሁ ኢሊትሬት ናቸው። ማጆሪቲ ክርስቲያን ፋዘርስ ኢሊትሬት ናቸው። ፕሊስ አንዴ እኮ ኢሊትሬት ከሆኑ ደደብ ካልክ እነሱም ደደብ ናቸው ማለት ነው። ማጆሪቲ ክርስቲያን ፋዘርስ ኢሊትሬት ናቸው ይላል መጽሐፍ። ስማኝ አንዴ ስማኝ። እሺ እናየዋለን ደግሞ እሱ። አሁን እስልምናውን ጨርስና እስልምና በራሱ አይ ቲንክ ችሎ መቆም ይችላል አይደለም? ነው ተውሳክ ነው እኮ ኢሊትሬት ናችሁ ነው እኮ እያልኩ ያለሁት። እናንተም ኢሊትሬት ናችሁ እያልኩ ነው ያለሁት። ምንም የምትሻሉት ይሄ መጽሐፍ የሚነበበው እናንተ ላይ ነው። ቁርአን እናንተ ላይ አንብቡ አለ። ለምን? ኢሊትሬት ስለሆናችሁ። ማስረጃ የታለ? የራሳችሁ መጽሐፍን መግለጥ እችላለሁ። ነቢል አንዴ ሰማ። እሺ አውራ። ቆይ አንዴ ሚዩት አድርግና እንደው እንትን እንዳይል ግዋ ሐሳብን ጨርስ። አሁን እንግዲህ እሺ ይጨርስና ታስጨርሰኛለህ። ጋዲሳ በቃ ሚዩት አደርጋለሁ። ይጨርስና ታስጨርሰኛለህ። አንዴ ስማኝ። አሁን አንተ ማስረጃ ለማሳየት እያሰብክ ያለው የክርስቲያኖችን ጽሑፍ ነው? አዎ። ደስ ይለናል። ባይዘው ጓ ሐሳብን ጨርስና እኛም ጽሑፉ ለማየት ጓጉተናል። እንደው የቤተክርስቲያን አባቶች እሱ ሐሳቡን ይጨርስና እኔ ደግሞ አብራራለሁ። እሱ የተናገረው ቁርአን እስልምና ላይ የተናገረውን አብራርቼ ወደ እናንተ እመጣለሁ። ቀጥል። የራሴን መልሼ ነው። የራሴን ሳልመልስ አንዴ ዝም በል እሺ። የራሴን መልስልህ። እኔ እኮ አካሄድ ላስተካክል ነው። አንዴ አካሄድ ልሰጥ ነው። ብራዘር ተረጋጋ። ኧረ በመቤት ተረጋጉ እንጂ እኩል ማውራት እኮ ግዴታ የለብም። ጓ የሚያነሳውን ሐሳብ በደንብ ሐሳቡን ያንሳ። ከዛ በኋላ አንተ ደግሞ ጓ ያነሳው ሐሳብ አለ። አንተ ደግሞ ብዙ የቤተክርስቲያን አባቶች ኢሊትሬት ናቸው ተብለዋል ብለሃል። የክርስቲያኖች ማስረጃ ነው ያለኝ ብለሃል። እሱን ደግሞ ማስረጃ እናየዋለን። ጓ ቀጥል። እናያለን። ደሮሽ ምንድነው ሐሳቤ የነበረው? ሜቢ በጣም ግልጽ ነው ሐሳቤ። አንድ ሙስሊም ክርስትና ላይ መጥቶ መጽሐፍ ቅዱስን እንደፈለገ መተረጎም አይችልም። ምክንያቱም በጴጥሮስ መልእክት እንደገዛ ፍቃዱ ማንም ሊተረጉም አልተፈቀደም ስለተባለ፣ ስለዚህ መጽሐፍ ቅዱስን ማንም እንደገዛ ፍቃዱ ሊተረጉም አይችልም። ያውም ማህይም አልኩኝ። ያውም ማህይም መተርጎም አይችልም። እንዲሁም እኛ ነን ልንተረጉምላቸው የሚገባ ተርጓሚ እኛ ነን። ለምሳሌ እኔ ያው ተርጓሚ መሆን እችላለሁ፣ መተርጎም እችላለሁ አልኩኝ። ማስረጃ ያው ቁርአን ላይ ሱራ 94 ላይ እነሱ ማህይሞች ስለሆኑ የመጽሐፉን ባለቤቶችን ጠይቅ ይለዋል አላህ። ማንም መሐመድን ማለት ነው። ይኸው እንዲላል ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን አለ። በቁርአኑ ላይ ማለት ነው። ወደ አንተ የወረደው እኔ ሴንስ በመሐመድ ላይ የወረደው ቁርአን ነው። በቁርአኑ በመጠራጠር ውስጥ ብትሆን፣ ለምሳሌ ነቢል የተጠራጠረ ነው። እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። አህለ ኪታቦች መጽሐፉን የሚያነቡት ክርስቲያኖችና አይሁዶች ናቸው። እነሱን ጠይቅ ይለዋል። ለምሳሌ ሱራ 62 ቁጥር 2 ላይ ግራ ገባው። ቆይ አንዴ ነዲስ ጣልቃት ትግባ፣ ተረጋጋስ። ቶፒክ ላይ አውራ። ማህይም ናችሁ ብለሃል። ማስረጃ አንጣ። አንዴ እኮ አንዴ ስማኝ፣ ተረጋጋ። ተረጋጋ ዘንድ ነው ዝም ያልኩ አይደለም። መንደርደሪያ ይሆነ አንተ ዝም ብለህ አዳምጥ ተባልክ እኮ። መንደርደሪያ እንዲሆን ነው ዝም ያጣለት። ያራክ ሚውት አድርግ እባክህ። እናንተ ሚውት አድርግና አዳምጥ። ከዛ ሐሳብ ላይ ማውራት አይችልም። ሐሳብ ላይ ማውራት አትችሉም። አንድ ሐሳብ ላይ ማን ነው ኢሊትሬት የሚለው? ማን ነው ኢሊትሬት የሚለው? እኮ ኢሊትሬት ማን ነው ነቢል አንዴ ፕሊዝ። መሀይምነትን ለማረጋገጥ እኮ ማስረጃ ራሱ መክፈት አይጠበቅብኝም እኮ። ይኸው መሀይምነት ደቂቃ ተሰጥቶኛል አውራ እየተባለ በመሀል መግባት ይሄ ራሱ መሀይምነት ነው። ለማንኛውም ረጋባል ፕሊዝ። እሺ ለማንኛውም ሐሳቡ ላይ እንሄድና ወደ አንተ ከወረደው በመጠራጠር እሱ ብትሆን፣ በቁርአኑ በመጠራጠር እሱ ብትሆን የመጽሐፉን ባለቤቶች ጠይቁ ተብለሃል። ይኸው እኔ ላስረዳ። ይህ ክፍል ለምሳሌ ቁርአን ገባው፣ ግራ ገባህና ማስረጃ ስጠኝ አልከኝ። ይኸው እኔ ማስረጃ ነኝ። ቁርአንን ጠቀስኩና ማስረጃው እንኮ እርሱ ያ በመሀይሞች ውስጥ አንቀጾችን ወይም ቁርአንን በእነሱ ለሚያነብላቸው ይላል። አንድ ሁለተኛ ደግሞ አንተ የነብዩ ሱና የምትከተል ስለሆንክ ነብዩ ደግሞ መሀይም ነው። ስለዚህ አንተ መሀይም ነህ እያልኩ ነው ያለሁት። ስለዚህ አንድ መሀይም መጥቶ ደግሞ መጽሐፍ አንዴ ፕሊስ አንዴ ነቢል ተረጋጋ። ምን ሆናል? ስሜት አያቱም። ስለዚህ አንድ መሀይም መጥቶ መጽሐፍ ቅዱስ ላይ እንደገዛ ፍቃዱ መፈንጨት አይችልም። መሀይም እንዴት ነው መጽሐፍ ቅዱስ ላይ መጥቶ መፈንጨት የሚችለው? አይችልም፣ አልተፈቀደለትም ነው እያልኩ ያለሁት። ታሰይ አሁን ጋዲ መቀጠል ትችላለህ።
ኖ ለምን ጋዲ እኔ ነው መልክ አካሄድ እንዲኖር ነው። ነቢል አንዴ ስማ፣ መመለስ የለብኝም ነቢል፣ ችግር የለውም ታወራለህ። ቆይ አንዴ እንዴ ተረጋጋሽ እንዴ ብሮስኪ። አሁን ጓ ተናግሯል። አሁን ጓ ማቅረብ ያለበትን ማስረጃ በደንብ አቅርቧል። አሁን አንተ ደግሞ ቅድም አንድ ክሌም ያረከው ነገር አለ። የራሳቸው ክርስቲያኖች መጽሐፍ ቆይ ይሄንን እንተፋለን። ቆይ አስተፋለሁ። የአሁኑን መሀይም ማለት ምን ማለት ነው የሚለውን በደንብ እናስተፋለን። ከአረበኛ ማስተፋት ነው እሱ ለክርስቲያኖች መፈተላቸው ነው። ለሙስሊሞች ጋር አይሰራም እንደዚህ አይነት ነገር። እፈታዋለሁ እዚህ ጋር በደንብ መጽሐፍ ከፍቼ መሀይም ማለት ወይም በአረበኛው ቃል ኡምይ ማለት ምን ማለት ነው የሚለውን እንፈታዋለን ቁጭ ብለን። ስማ ብራዘር እንዴ ምንድነው ማስተፋት ምናምን የምትለው? ስለዚህ አሁን መሀይም ማለት ምን ማለት ነው? አንዴ ልፍታ፣ ይቅርታ አድርግልኝና አንድ ደቂቃ ሚዩት አድርጌያለሁ። ቆይ ተረጋጋ እንዴ አዳምጠኝ። ታወራለህ እኮ አልኩ። ሰው ለምንድን ነው ወይስ እኛ የምናወራው ኔትወርክ አይሰማችሁ? ቀደም የተናገርከው ነገር አለ። አስሬ ማስተፋት አስበል። እዚህ ጋር ጫት እየቃምን አይደለም ተሰብስበን። ምንድነው ማስተፋት የምትለው? ሁለተኛ ቀደም ክሌም ያረከው ነገር አለ። የክርስቲያኖች ማስረጃ አለኝ፣ የክርስቲያኖች ሶርስ አለኝ። ብዙ የቤተ ክርስቲያን አባቶች ኢሊትሬት እንደሆኑ የክርስቲያኖች ማስረጃ አለኝ ብለሃል አይደል? አዎ ብያለሁ። ብረም ይሄው አሳየን፣ ማስረጃውን በትልቁ አድርጌያለሁ። በቃ እሱን አሳያለሁ። መጀመሪያ መሀይም ማለት ምን ማለት ነው የሚለውን ልፍታ። ቆይ ስለነገር ነገር አለ። ይሄው ሊሳኑል ዓረብ ማስረጃውን አሳየን። ይሄ አረብኛ ሰዋሰው ነው። ኡምይ ማለት ማንበብና መጻፍ ማስረጃውን አሳየን። ብዙ የቤተክርስቲያን አባቶች መሀይም ናቸው ያልክበትን ማስረጃውን አሳየን። እንዴ ይሄ አይሰማም እንዴ? በጌታ ስም እኮ ከፈትና አሳየን ማስረጃውን። እንመለሳለን። ቆይ አንዴ ለምን ትፈራለህ? ቆይ ያነሳውን ነገር ላጋልጥ። ሚውት አታርጉት። ያብራራና አንድ ደቂቃ እንስጠውና ያብራራ። ከዛ በኋላ እስቲ ማስረጃውን ይክፈተው። ትክክል። ሙስሊሞች መሀይም ናቸው ይላሉ ክርስቲያኖች። ለምን? ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔና ኡማው ወይም ደግሞ ህዝቦቼ መሀይም ነን አሉ። መሀይም ማለት ነው ማንበብና መጻፍ የማይችል ነው። ታዲያ ህዝቦች ማለትስ ምን ማለት ነው? ኡማ ማለት በቁርአን ብቻ 7 አይነት ትርጉም ያመጣል። ከ7ቱ ትርጉም ውስጥ መካከል አንደኛው ምንድነው? በአንዲት አካባቢ ብቻ ስላሉ ሰዎች ነው የሚያወራው። አይሃ ስለዚህ እኔና ህዝቦቼ ሲሉ ምን ማለት ነው? ዑለሞች እንደፈትሉን እኔና ህዝቦቼ ያሉት ምን ማለት ነው? በዛ ሰዓት የነበሩ የአረብ ቁረይሾችን ብቻ እንጂ እኛን አይደለም ማለት ነው። ህዝቦቼ ማለት በዛ ሰዓት የነበሩ ህዝቦችን። ምክንያቱም በቁርአን 7 አይነት ትርጉም ይመጣል። ሙሽሪኮችን በአረብ የነበሩ ሰዎችን ብቻ ለመግለጽም ደግሞ ኡማ ወይም ደግሞ ህዝብ የሚለው ይመጣል። ስለዚህ ከአሁን በኋላ ክርስቲያኖች ሙስሊሞች መሀይም ናቸው ወይም ደግሞ ማንበብ አይችሉም ስትሉ እንዳንሰማ። ምክንያቱም ኡማ የሚለው ይኸው እዚህ ጋር ዑለሞች የፈቱት ኡማ የሚለው በቁርአን 7 አይነት ትርጉም ይዞ ይመጣል። አንደኛው ትርጉም ከዛ መካከል ውስጥ አረብን ብቻ የሚጠቁም ነው። አረቦች አሁን ማንበብ አይችሉም። ይሄን እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም ማንበብ አይችሉም። ማንበብ አይችልም ማለት መሀይምነት ነው ወይ? አይደለም። ይበቃል። አሁን ሰማንህ። አሁን በቁርአን 7 አይነት ፍቻ አለው ብላል። እሱን ታዘጋጅና አሁን የክርስቲያኖቹ ማስረጃ ክፈተው። እሱን ላሳይ። ጥሩ ላሳይ። 7 አይነት ትርጉም በቁርአን ነው ታሳይ። አሁን መጀመሪያ የክርስትናውን ክፈተው። አሁን የክርስትናውን ላምጣ። ጥሩ ጴጥሮስና ዮሐንስ ማንበብ ይችላሉ? ተው እንጂ ማስረጃ ጴጥሮስና ዮሐንስ ማንበብ ይችላሉ ወይ? ይሄ መልስልኝ። ማስረጃውን ክፈተው። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? ፕሊዝ ይሄን ብቻ መልስልኝ። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? እኔማ አልከፍትም ዝም ብዬ። ቆይ ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ይኸውልህ በእናትህ አትደንቁርና የተጠየቀውን ሰምተህ ማስረጃ ከፍታለሁ ብለህ ነበር። ቆይ ሚውት አድርግና ማስረጃ አለ ወይስ የለም? አለኝ። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? መመለስ አይችሉም። ማንበብ ይችላሉ አይችሉም? ቆይ መስማት አይችሉም። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? እንደ ነብይ ደንቆሮ እና መሀይሞች አይደሉም። መጽሐፍ ጽፏል እኮ ጴጥሮስ። ምንድነው ማንበብ ይችላሉ? ስለዚህ ማንበብ ይችላሉ። ነብይ እኮ ክርስቲያን ነበር የሚጽፍለት። ክርስቲያን ነበር የሚጽፍለት። ነብይ የሚጻፍለት ራሱ አያውቅም ነበር። ክርስቲያን ነበር። ጴጥሮስና ዮሐንስ እናንተ መጻፍ አለባችሁ። ገና እናንተ መጻፍ አለባችሁ። ከኛ ስር ቁጭ ብለው ጻፉ። ሄድና አያችሁ፣ ሙስሊም መሆን ማለት በቃ ዚስ መሀይም ለመባል ባይዞ ሌላ ኤቪደንስ ራሱ አያስፈልግም። ማስረጃ አለኝ። ያው ኢሊትሬት ናቸው አብዛኞቹ የቤተ ክርስቲያናቸው አባቶች አለ። ማስረጃ ክፈት ካለ ምንድነው አታካራ የምትፈጥረው? ጴጥሮስና ዮሐንስ መጻፍ ይችላሉ?
ዋት ይሄ ኧረ በመድኃኒዓለም ኧረ በፈጠራችሁ ዮሐዴ መጽሐፍ ጽፏል እኮ ባይ ዘ ወይ ዮሐዴ አንድ ስማ፣ እሺ ጋዲ ቀጥል ቀጥል። እችን ነገር ልናገርና አንተ ማስረጃውን ታሳያለህ። ሚውታ ተረጋጋ ፕሊዝ። ወይ ያው ከዓባ ልካ አለው ሚውት አድርግ። ቆይ ብራዘር አይ እሺ ሂጂና ከዓባ ትንሽ ማነች እቺ ደግሞ ማነች አለች የከርጃለሽ ሒጃብ ለብሰህ መተህ ቆይ ተዘግቷል ዛሬ ዮሐዴ። አረ መስገዳችሁ እንዳትረሱ በልልኝ። እዚህ ትንሽ ስገዱ ሁላችሁም እየመጣችሁ በረከት ታገኛላችሁ። ስሙ፣ በጣም በደንብ ስሙ። በጣም የሚያስደንቀው ክርስትና ላይ የክርስትና አምላክ ምን ያክል ኃያልና ድንቅ እንደሆነ የምትመለከቱት። አዎ ባይዘዌ አስቀድሞ መጻፍና ማንበብ የማይችሉ ነበሩ። ኦኬ አሳ አጥማጆች ምናምን ገበሬዎች ምናምን ነበሩ። በጣም የሚያስደንቀው ግን የሁሉም ቻይ ጌታ ሐዋርያት ስለሆኑ በሚያስደንቅ ሁኔታ ማጻፍና ማንበብ የማይችሉት መጻፍና ማንበብ የሚችሉ ኦኬ ድንቅ ሐዋርያት ሆናሉ። አንድ ቋንቋ ብቻ የሚያውቁ የነበሩት ኦኬ ከ72 በላይ ቋንቋዎች ማወቅ ችሏል ማለት ሐዋርያቶቹ። ምክንያቱስ ሁሉም ቻይ ጌታ ስለተከተሉ። መሐመድ በጣም በሚያስደንቅ ሁኔታ እንግዲህ መልአከ ሰማይ ወርዶ የማያውቀውን ነገር አንብብ እያለ ጨምቆ አስጥቶ ፋይናሊ ማንበብ የቻለ ይመስላችኋል? 3 ጊዜ እየደፈቀ አረፋ እያስደፈቀ አንብብ እንጂ አንተ መሃይም እያለ ጨመቀው 3 ጊዜ። ኧረ እኔ ማንበብ አልችልም አለ። አንብብ እንጂ ማንበብ አልችልም ዘንድ መጨረሻ ላይ ጥሎት ሄደ። ፌንት አሰርቶት ማለት ነው። ከዛ በኋላ ስንጠብቅ ማንበብ ይችላል ብለን ስንጠብቅ ለካ የሚጽፍለት ራሱ ክርስቲያን ነው የሚጽፍለት ራሱ እና ምን እንደምጽፍለት ራሱ አያውቅም ነበር አለ። ዚስ ማች ኢሊትሬት የሆነ አካል ነው የሚከተሉት ማለት ሶ ኔሽን ሲል ራሱ ባይዘወይ ቁሬሾች ማይ ኔሽን ወይም ደግሞ የኔ ኡማዎች ብሎ ሙስሊሞች ነው የሚጠራው መሐመድ ማለት ማይ ኔሽንስ እያለ ቁርአን ላይ ሲጠራቸው ሙስሊሞች ነው። ሶ እኔ ነብይ ሆኜ የተላኩት ለኢሊትሬት ኔሽን ነው ብሎ ሲናገር አይ እዛ አካባቢ ለነበሩ ቁረሾች ብቻ ነው ከተባለ ማይ ብራዘር ዩ ዲባንክድ ዩር አረቢክ አብዱል ፕሮፌት ማለት ነው። አረቢያ አካባቢ ብቻ ነው ለአረቦች ብቻ ነው የተላከው ብለ ነብይህን ቀጥቅጠ ለዓለም የተላከ የሚለውን ትምህርት አፈርድሜ አስጋጥቀው ማለት ነው። ቻው ኦኬ የአረቦች ብቻ ነብይ ነው ብላል። እዛ አካባቢ ቁረሽ አካባቢ ለነበሩ ብቻ ነው የእኔ ህዝቦች ለነሱ ነው የተላኩት ብሎ ሲናገር ለቁረይሾች ማለቱ ነው፣ ለኛ አይደለም ብለህ ከተናገርክ ማይ ብራዘር ሶ መሐመድ የዓለም ነብይ ነው የሚለውን አፈርድም የከተትከው። በቃ እንደዚህ ናችሁ። ባይዘው ትንሽ ታግሰን ስንሰማችሁ በቃ እንዲቀባጥራችሁ ነው የምትወጡት ማለት ሶ ከዛ አንጻር የሚታይ ነው። ቀጥል ጋዲ። እንትን እዚህ ላይ እንደው ወንድማችን ቅድም ዮሐንስና ጴጥሮስ መጽሐፍ አንበብ አይችሉም ያለ ሩዋንዳ ሲያደርግ ነበር። እንደው ታች እየተከታተልክም ከሆነ ሜቢ እንደው ሌላ ተአምር ልታነሳ መስሎኝ ነበር። እኔ እንደውም ጓጉቼ እስቲ ማስረጃውን ኧረ በመቤት እያልን ነበር። አሁን ባይዘው ንጽጽር ውስጥ እየገባ ያለው ራሱ ኢቭን አንድ እንድታስተውሉ የምንፈልገው ነገር መሐመድ ከሐዋርያት ጋር ራሱ አይገናኝም፣ አይወዳደርም ጭራሽ። እየተወዳደረ ራሱ ያለው ለነሱ ፎር ዘ ሴክ ኦፍ ዜር አርጊውመንት ከሐዋርያት ጋር ነው እያወዳደረ ያሉት። ነገር ግን ምንድነው ነው ዮሐዴ እኛ ኦኬ እግዚአብሔር ልጅ ተገልጦልናል። ስለ ጌታችን ኢየሱስ ክርስቶስ እናወራ በድፍረት እናወራለን። ኦኬ የእግዚአብሔር ጥበቡ የእውቀት መዝገብ ተብሎ ጌታችን ኢየሱስ ክርስቶስ ተገልጧል። ኦኬ ነገር ግን አሁን ቅድም ወንድማችን እንደው ታች ላሉ ሰዎችም ለማብራራት ያክል ቅድም ሊያወራ የነበረው ምን እንደሆነ ልንገራችሁ። ኦኬ የሐዋርያ ሥራ ምዕራፍ 4 ቁጥር 11 ላይ እንደዚህ ይላል። አሁን ስለ መሐመድ ቅድም ሲያሳዩን ዮሐዴም ሲናገር ጓም ሲናገር ምንድነው መጻፍና ማንበብ አይችልም። በቃ አለቀ። አሁን ዮሐዴም እንዳለው ደግሞ ባክፋየር የሚያደርግ እንትን ነው አረብ አካባቢ ላሉ ሰዎች ብቻ ነው የሚሆነው የሚለው ነገር ለኢትዮጵያ ሰዎች አልተላከም ነው። ይሄ ደግሞ ካልቪኒዝም በሉ ትላለ። ቁጥር 11 ላይ እንደዚህ ይላል፣ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው እየሰበኩ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ ማን ያየው? አይሁዶች ማናቸው በግልጽ የተናገሩት ይህንን ስብከት? ጴጥሮስና ዮሐንስ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው
መጽሐፍን የማያውቁ የተባለ የትኛው መጽሐፍ ነው? ኦፍኮርስ የብሉይ ኪዳን መጽሐፍት ነው። ኦኬ ለምን ምንን እየጠቀሱ ያሉት? የማዕዘን ራስ የሆነው ይህ ድንጋይ ነው እያሉ እየጠቀሱ ነው። ብሉይ ኪዳን ላይ የነበረ ትንቢት ፍጻሜው መሲሁ ክርስቶስ ነው፣ የእግዚአብሔር ልጅ የተባለው ክርስቶስ ነው። ብሉይ ኪዳንን ጠቅሰው ነው እየሰበኩ የነበረው። እናንተ ግንበኞች፣ እናንተ አይሁዳውያን ጸሐፍት ፈሪሳውያን የናቃችሁት ድንጋይ የማዕዘን ራስ የሆነው ይህ ድንጋይ ነው። በብሉይ ኪዳን የነበረ ትንቢት ነው። ኦኬ የማዕዘን ራስ ከህዝብ መካከል ጌታ እንደሚያስነሳ። ስለዚህ መጽሐፍን የማያውቁና ያልተማሩ ሰዎች ምን የብሉይ ኪዳን መጽሐፍት ኦፍ ኮርስ ጴጥሮስም ዮሐንስም ለምሳሌ ጸሐፍትና ፈሪሳውያን ብለው ጸሐፍትና ፈሪሳውያን ናቸው ብለን እኛ እናምን። ኦኬ የብሉይ ኪዳን መጽሐፍትን ከስር መሰረቱ ገና ጌታ ሲጠራቸው በዛ ጊዜ የብሉይ ኪዳን መጽሐፍት ላይ በዚህ ደረጃ ኖሌጅ የላቸው። ነገር ግን ዮሐድ እንዳለው ባክግራውንዳቸው ነበር፣ አሳ አጥማጅ ነበር፣ ቀራጭ ነበሩ፣ ምን ነበሩ። ነገር ግን ለአገልግሎት ጌታ ጠራቸው። ኦኬ ጌታ አስተማራቸው። መንፈስ ቅዱስን ከተቀበሉ በኋላ ግን ለዓለም በሙሉ ወንጌልን ሰብከዋል፣ አስተምረዋል። ጴጥሮስና ዮሐንስ። ለዛም ነው የተገረሙት መጽሐፉን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው የትኛው መጽሐፍ የብሉይ ኪዳን መጽሐፍትን አደነቁ። ለምንድን የተደነቁት? እንዳልተማሩ ያውቃሉ፣ የብሉይ ኪዳን መጽሐፍትን እንዳልተማሩ ያውቃሉ። ነገር ግን ሲሰብኩ የነበረው ከብሉይ ኪዳን ነው። ኦኬ ከኢየሱስም ጋር እንደነበሩ አወቋቸው። አያችሁ። ስለዚህ መሐመድ መጽሐፍ ማንበብ አይችልም ሲባል አረ ዮሐንስም አረ ጴጥሮስም ማለት ይቅርታ አድርጉልኝና እንደው ቃሉን ያው የሰው ግብር መናገር ከፋት ይሉን ግን ድንቁርና ነው። ኦኬ ድንቁርና ነው። የማይጠቀስ ነገር የማይሆን ሰዓት ላይ ባንጠቅስ መልካም ነው። ኦኬ ከዛ ባለፈው ዮሐድ እንዳለው እንደው አይኔን ግንባር ያድርገው ካልተባለ በስተቀር ዮሐንስ ወንጌልን ዮሐንስ የጻፈው የዮሐንስ መልእክትን ጽፏል። ቅዱስ ጴጥሮስ የጴጥሮስ መልእክታት እንዳለ እሱ ነው የጻፈው። እና እዚህ ጋር ደግሞ መጽሐፍ ማንበብ የሚችል አይችሉም አይልም። ጴጥሮስና ዮሐንስ እንደ መሐመድ መጽሐፍ ማንበብ አይችሉም ይላል አይልማ። ጴጥሮስና ዮሐንስ መጽሐፍና ማንበብ አይችሉም አይልም። መጽሐፍን የማያውቁና ያልተማሩ መጽሐፍን ሲሉ የብሉይ ኪዳን መጽሐፍትን። ኦኬ ስለዚህ እንደው ወንድማችን እንደው ጴጥሮስ ዮሐንስ ምናምን ብለህ ሩዋንዳ አሳረገው የነበረው እንደው እንዲሁ ትያዝ ነበር። ያው አልቅሶ ለመውጣት ስለሆነ ከዚህ አንጻር የምንረዳው እግዚአብሔር ያክብርልኝ። ዮባይ ቴንክ ዩ ቃሉት ያሰማልን። ጋዲ ያው ጌታ ኢየሱስ መጽሐፍትን አታውቁምና ትስታላችሁ ሲላቸውም እኮ እንደዚሁ ነው። አልተማራችሁም እንደውም ማንበብና መጻፍ አትችሉም እያላቸው አይደለም። የመጽሐፍትን ሐሳብ ካለመረዳት አንጻር ነው። ዛሬ አስገራሚ ቀን ነው እየዋለን ያለ ነው። እውነት ለመናገር አንድ አይነት ቃል ተሰጥቷቸው ሸምድደው ይመጣሉ። ከዛን በስርዓት ለመወያየት ዝግጁ አይደሉም ምናምን። አስቂ ነው። እዮባ ጀግና ያላወራው ልጅ ጀግና ብለው ቃል በቃል ታወራለህ። ቃል አውራ ይባላል። ቃል በቃል እንዲ እኔ እኮ አዝናኝ የሆኑ ፍጥረት ይህን ሐዲስ እናሳያቸውና የሚገርማችሁ ቀኑ ሙሉ አልበላውም ሊባል ይችላል። አይገርም ማለብላ ኦኬ እንትን ሳህል ቡኻሪ ላይ ያለው 3617 ላይ መሐመድ ማለት መጽሐፍም ማንበብ አይችልም ሲባል ቁርአኑ ራሱ ማን እንደሚጽፍለት ራሱ ሂዳዝን ነው የሚለውን በደንብ እንድታውቁት። there was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used to write the revelation for the prophet ይላል። for the prophet ለነብዩ ሪቨሌሽኑ ወይም ደግሞ ዋህ ወረደልኝ ሲል ሲጽፍ የነበረው እሱ ነው። ይሄ ክርስቲያን ነው። ክርስቲያኖች የተማሩ ናቸው ባይዘው ኦኬ። እና ሲያጽፍ የነበረው ራሱ በክርስቲያን የነበረ ሰው ነው። ዘን ይሄ ሰው የሚያወራው መሐመድ ራእይ ብሎ ወህይ ወረደልኝ ብሎ የሚያወራው ነገር ዳዝንት ሜክ ሴንስ፣ ምንም ሴንስ የማይሰጥ ነገር ስለሆነ ሌተር ኦን ሂ ሪተርንድ ቱ ክርስቲያኒቲ አገይን፣ ወደ ክርስትና ተመለሰና ኤንድ ይዙት ሰይ እንዲህ ይል ነበር መሐመድ knows nothing፣ መሐመድ ምንም አያውቅም። but what I have written for him፣ እኔ በቃ የጻፍኩለትን ነገር በቃ ከዛ ውጪ ምንም የሚያውቀው ነገር የለም ይላል። ይሄ ክርስቲያን ማለት ነው። ኦኬ እኔ የጻፍኩለት ነገር በቃ ምን ልጻፍ ምን አልጻፍ አያውቅም፣ በቃ ምንም የማያውቅ ሰው ነበረ ብሎ ይናገራል። ደን ይሄ ወሬ ማን ጋር ይደርሳል? መሐመድ ጋር። ደን መሐመድ ጀግናው ምን አደረገው? አስገደለው ማለት ኢሚዲየትሊ አስገደለው። ኦኬ
ከዛ አላህ በተአምር ገደለው ምናምን ብሎ ተናገረ። ጀግና ነው። እንዲህ እያለ ነበረ ሰው ሲያስፈጭ የነበረው ድራማ ሲሰራ የነበረው እንደዚህ እንዲህ ብሎ ስለተናገረ አስገደለው ዘንድ እንደዚህ አይነት ድራማዎች ሰራ እና መሐመድ ኢሊትሬት ነው ሲባል ሊትራሊ ማለት ቁርአናችሁ ራሱ በክርስቲያኖች ሊትራሊ ተጽፏል ማለት ነው። የተጻፈላችሁ ራሱ በክርስቲያኖች ነው። ሶ አልቲሜትሊ እኛን ነው ብሊቭ ማድረግ ያለባችሁ ክርስቲያኖችን ቱ ዘ አልቲሜት ማመን አለባችሁ። ምክንያቱ ወረቃ ነው መሐመድን ነብይ ነህ ብሎ የተናገረው። ወረቃ ምንድነው? ክርስቲያን ነው። ኦኬ አይ ጅብሪል ነው ብሎ የነገረው ማን ነው? ክርስቲያን ነው። ሶ መሐመድም እሱን አምኖ ያው ጅብሪል ነው ብሎ ተቀበለ። እስካሁን ያው ጅብሪል ነው እያላችሁ በወረቃ ንግግር ተከትላችሁ ወይ እያላችሁ ነው። ኦኬ ሶ ክርስቲያንን ይናክል ነው ማመን ያለባችሁና ማመን ካለባችሁ ነብያችሁ እንደዛ ስላመነ ማለት ትዛ አልቲሜት በቃ ወረቃ ካለማ አለ እንዴ ማን እንደ ክርስቲያን ደግሞ ወንጌል የሚተረጉም ክርስቲያን ነበረ ወረቃ ማለት ሶ ከዚህ አንፃር ቀደምም ጓሲል ነበረ ክርስቲያኖች ቁርአናችሁም ሲተረጉሙ ኦኬ አሜን ብላችሁ መቀበል አለባችሁ እንጂ እናንተ ምንም ኦቶሪቲ ራሱ የላችሁም። እንኳን መጽሐፍ ቅዱስ ቁርአናችሁ ራሱ የማብራራት ምንም ኦቶሪቲ ራሱ ሊኖራችሁ አይችልም፣ ሞራልም ማለት ነው። ከዚህ አንፃር የሚታይ ነው። እግዚአብሔር ይስጥልኝ። ኢዮባ ቀጥሎ እኔ እሰማለሁ። ይቅርታ አንድ ልውረድ። ኢዮባ በጣም ይቅርታ። ቀጥል። እሺ ሰላም ብያለሁ ሁላችሁንም። ግን በመጀመሪያ ቅድም እንዳልኳችሁ ያው ተልከውን የመጡትና መሀይምነታቸውን የምታዩት የተላኩት አንድ ገር ብለው መጥተው የሚናገሩት ወርድ እንኳን ተመሳሳይ ነው። አናላይዝ አድርገው እንኳን አይናገሩም እና ተመሳሳይ ነገር ተልኮ ተሰጥቷቸው ሲመጡ ማለት ነው እና ዩኒፎርም የሚመስል መልኩ እያየን ነው። ለማንኛውም ግን ቅድም አሁን መልስ ሊመልስ የሞከረው ነገር እሙይ የሚለው አረብኛ ቃል ያልተማረ የሚለውን ለማሳየት ይገባል። በእርግጥ በሁለት ሊፈታ ይችላል። መጽሐፉን የማያውቀው ልክ እኛ ጋር እንደፈታችሁት እንደዛ ሊፈታ ይችላል። እንደገና ደግሞ ማንበብና መጽሐፍ ለማይችልም ሊፈታ ይችላል። ሰው መሐመድ ግን ምን ብሎ ነው የተናገረው? ቅድም ጓ የከፈተው ሳሒህ አል-ቡኻሪ 1913 ላይ እዛው ክፍል ላይ ይፈተዋል። አረብኛ ዲክሽነሪ ማምጣት አያስፈልግም። ሊሳን አረቢክ የሚል ዲክሽነሪ አምጥተህ ልትፈታው አይገባም። ምክንያቱም እዛው ላይ እኛ ማንበብ መጻፍ አንችልም፣ መቁጠርም አንችልም። እንዲሁም ወራትን ስንቆጥር አንዴ 29 አንዴ 28 አንዴ 30 ይሆንብናል። ስለዚህ እኛ መቁጠር አንችልም፣ ማንበብ መጻፍ አንችልም ብሎ ራሱ ስለፈታው ማለት ነው። ስለዚህ እዚህ ጋር የመጣው ትርጉሙ ኮንቴክስቱን ይዞ የመጣው ትርጉም ማንበብና መጻፍ የማይችል ነው ማለት ነው። ስለዚህ እንደዛ ከሆነ መሐመድ ራሱን ብቻ ሳይሆን ኔሽኑን ወክሎ ነው እኔና ኔሽኖቼ ወይም ደግሞ ተከታዮቼ ኡማዎቼ ብሎ ያለው። አሁን ምን ብሎ ተናገረ? የተሰጠውን ይዞ እንደመጣ እንደምታውቁት መሐመድ ኡማዎቼ ብሎ ሲናገር ለእንትኖች ለቆረሾች ነው አለ። አዲስ ትምህርት ነው። የትም ቦታ ላይ መሐመድ ከራሱ ኡማ በስተቀር ቆረሾችን የኔ ኡማ ናቸው ብሎ አይናገርም፣ ተናግሮ አያውቅም። የራሱ ዘመዶችን በጎራዴ ሲጨፈጭፍ የነበረ ሰው ነው እንጂ የትም ቦታ ላይ እንደዛ አላለም። ምን ያህል እንደሚያጭበረብሩ ተመልከቱ። ለቆረሾች ነው አለ፣ ለህዝቦቹ ለነዛ ወይም ለአጎቱ ለና አቡ ሙጣሊብ ምናምን ከነሱ ለተወለዱ ለነሱ ነው አለ ኡማ ያለው አሉ። ዛሬ መቼም እንደዚህ ሲል የሰሙ ብዙ ሙስሊሞች አሉ። ቆረሾች የሙስሊም ኡማ ይባላሉ ተብሎ ስብከት ተሰጥቷል ማለት ነው። አሁን ይሄ ልጅ የጻፈው አይደለም፣ ጽፈው የሰጡትን ነው። በደንብ አላስጠኑትም፣ መጥቶ አበላሽቶ ሄደ ማለት ነው። ሰው መጽሐፉ ራሱ ሳሒህ አል-ቡኻሪ እኔና ኡማዎቼ ኢሊትሬት ነን የሚለው ራሱ ፈቶታል። እዛው ላይ ማንበብ አንችልም፣ መጻፍ አንችልም፣ ኢቭን ቁጥር መቁጠር አንችልም ብሎ ራሱ ስለፈታው ማለት ነው። ስለዚህ እንዲህ አይነት አርጊመንት ይዘው የሚመጡት በጣም ሲያቀራራ የነበረው ጥሩ አርጊመንት እንዳለው ይሄን ነው ይዞ የመጣው ማለት ነው። ከዛ ውጭ እንግዲህ ለቅዱስ ጴጥሮስና ለዮሐንስ የተነገረው መጽሐፉን አያውቁም ነው እንጂ ሊትራሊ ማንበብና መጻፍ አይችሉም የሚል ትርጉምም የለውም። እሱ ጋዲም አብራርቶታል፣ ዮሐዴም ሁላችሁም አብራርታችሁታል ማለት ነው። ሶ የመሐመድ በቃ ማንበብ መጻፍ አይችልም፣ ኡማዎቹም ማንበብ መጻፍ አይችሉም። ለዚህ ነው ቅድም ጓም ሲናገር የነበረው 10ኛው ምዕራፍ ቁጥር 94 ላይ ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን ከአንተ በፊት መጽሐፍን ያነበቡትን ጠይቅ የተባለው ሰው መሐመድ ደግሞ ሄዶ ጠይቋል።
ባይዘዌ ተፍሲሮቹን ሄዳችሁ ምናምን ስታነቡ መሐመድ እኔ አልጠይቅም እኔ ምንም አልተጠራጠርኩም ብሏል ብለው ፈተውታል። ከአላህ በላይ እናውቃለን ብለው አላህ ቀጥታ ያለው ምንድን ነው? በመጠራጠር ውስጥ ከሆንክ ከአንተ በፊት መጽሐፍን የሚያነቡ ጠይቅ ነው ያለው። መሐመድ ደግሞ እኔ አልጠይቅም ይላል። ከአላህ ጋር ነው የሚጣለው። በተፍሲር ነው ስራ እንደዚህ ያመጡት። ባይዘዌ መሐመድ እንዲበል አይበል አይታወቅም። ግን መሐመድ ሄዶ ጠይቋል፣ አይሁዶችን ጠይቋል። ለዛውም ሮንግ ስፖት ላይ ሄዶ አይሁዶችን ምን ብሎ ጠየቀ? በእናንተ መጽሐፍ ውስጥ ኢሳ ስለኔ አህመድ ይመጣል ብሎ የተናገረው ትንቢት አለ ወይ ብሎ አይሁድን ጠይቋቸው ነበር። አይሁዳውያን ምንድን ነው ያሉት? አሁን ነበረ፣ ግን ስለምንጠላ ደማችንንም ስላፈሰስክ አጥፍተነዋል ብለው ሙድ ያዙበት ማለት ነው። ተመልከቱ። አይሁዳውያን ጋር ሄደ ስለ ክርስቶስ እንዴት ትጠይቃለህ? በብሉይ ኪዳን መጽሐፍ ውስጥ ክርስቶስ ስለኔ እንደዚህ ብሎ ተናግሯል እናንተ ጋር ነበረ ወይ ብለህ ልትጠይቅ አትችልም። ይህን ጥያቄ ጠይቋቸው፣ እነሱ ሙድ ይዘውበታል ማለት ነው። ስለዚህ መሐመድ ሲጠራጠር ማንን ነው የሚጠይቀው? አይሁድና ክርስቲያኖችን የመጽሐፉ ሰዎች የተባሉትን በትክክል ይጠይቅም ነበር በህይወት ዘመኑ ማለት ነው። እና ስለዚህ ሙስሊሞች የተሰጣችሁን ከመጥፋታችሁ በፊት ቢያንስ ከራሳችሁ ጋር አንብቡት እስቲ፣ ተግባቡ። የመሐመድ ኡማ ቁረይሾች ናቸው ወይም ጣዖት አምላኪዎች ናቸው ብላችሁ ስትናገሩ ሌሎች የሚሰሙ ሙስሊሞች አሉ። ምን ይታዘቧቸዋል? ስህተት ነው። ኢሊትሬት የሚለውም ደግሞ እዛው ዲፋይን አድርጎታል ራሱ ሀዲሱ፣ ማንበብና መጻፍ የማይችል ብሎ ማለት ነው። ስለዚህ መሐመድም የእሱ ኡማም ማንበብ መጻፍ አይችሉም ብሏል። ስለዚህ እናንተ ማንበብና መጻፍ ይችላሉ ወይም እንችላለን ካላችሁ የመሐመድ ኡማ አይደላችሁ። ባይዘወይ ሱናው እንደዛ አይደለም። ማንበብና መጻፍ ስትችሉ ኢሚዲየትሊ ከመሐመድ ሱና ትወጣላችሁ። ምክንያቱም የኔ ኔሽኖች ማንበብ መጻፍ የማይችሉም ብሎ ስለተናገረ ወይ መሐመድ ሐሰተኛ ነው መስክሩ፣ ወይም ደግሞ እናንተ ማንበብና መጻፍ ማቆም መቻል አለባችሁ ማለት ነው። ሱናውን ወይ ደግሞ የተናገረው ነገር ትክክል እንዲሆን ማለት ነው። እና አመሰግናለሁ። ይሄን ለመናገር ነው። እሺ ቢኒ እናመሰግናለን። እሺ ቆስጠንጢኖስ ዴቫ ቃል ሀሳብ ስጡ። ጓ ዮባይ አይ ቲንክ ዴቫይ ሀሳብ ነበር። ቀጥል። ያ ሰውዬው ያመለጠኝ ይቀመጥ በቃ ለሌላ ጊዜ ሀሳቡ እና ጋዲን ቅድም የጠየቀው ጥያቄ ሲጠይቅ ራሱ ያነሳው አርጊመንት ነበረ ለሆነ ክርስቲያን ላይቭ ላይ እንትን እየነገረው ስለ አላህ እየነገረው የሚያሳይ ማለት ነው። እና ፋላሲ ሰርቶ ቀጥታ ገብቶ አሁን ቅድም ጋዲን የጠየቀውን ጥያቄ የጠየቀው ልጅ ማለት ነው እሱ ያነሳው ላይ ነበረ በማስረጃ እሱ ላይ እንድንሞግትና ያንንም ሀሳብ በራሱ ባመጣው አርጊመንት እንደገና ደግሞ እዛ ራሱ እምነት ላይ ምን ያህል እውቀት እንደሌለው ምንም ያህል እውቀት እንደሌለው ምን ብሎ እንደተናገረ እሱን ላሰማው ነበረ። ኒውስ ሄዷል፣ ለሌላ ጊዜ ይቀመጥ። ለማንኛውም ስትመጡ እኛ ጋር ስትመጡ ተጠንቀቁ። ምክንያቱም እናንተ ሁል ጊዜ መዋሸት ስለሆነ ስራችሁ፣ እኛ ደግሞ ኦርቶዶክሳውያን አስተምህሮታችን አንድ ነው። ስለዚህ በየቀኑ ባወራችሁ ቁጥር የተለያየ ቃላት ስለምትናገሩ እያንዳንዷን ደግሞ እኛ ከእኛ አስተምህሮት ጋር የሚጋጭ ከእናንተ አስተምህሮት ጋር የሚጋጨዋን ነገር ሴቭ አድርገን አስቀምጠናታል። እያንዳንዷን እኛ ጋር በምትመጡ ሰዓት ቃላችሁንም ራሱ ክዳችሁ ወይ ደግሞ እርስ በራሳችሁ ተጣልታችሁ እንደምትሄዱ ማሳያ ነው። አይ ቲንክ ማሳየት ካለብኝ ላሳያችሁ መሰለኛል። ሀሳቡን ካነሳ ነገር አጭር ትውልድ አሪፍ ነው። መልካም ወገናችን ቅድም የገባው ልጅ ትልቁ ላይ አድርጉኝና ኦኬ ተሰብስበው ነው እና ይሄ ልጅ ምን እንደሚሉት አድምጡት መጀመሪያ ድምፁን። እሺ ምንድነው ሉሌ እኔ ላስረዳክ የፈለግኩት ነገር በፍጥረት ውስጥ እንትን አለ፣ አርሽ የሚባል ፍጥረት አለ እና ከአርሽ በታች ታይም እና ስፔስ አለ። ታይም ሲባል በኋላ፣ ቅድም፣ ነገ፣ አሁን ምናምን የሚባሉ ጊዜዎች አሉ። ገባክ? እንደገና ደግሞ ስፔስ የሚባል ነገር አለ። ስፔስ ደግሞ እዛ ጋር እዚህ ጋር የሆነ ቦታ ምናምን የሚባል ነገር አለ። እነዚህ ነገሮች አሉ። ከአርሽ በላይ ደግሞ እነዚህ ነገሮች የሉ። ገባክ አይደለ? ኦኬ። ከአፈር በላይና ከአፈር በታች። ኦኬ ኖ ከአርሽ አርሽ አፈር አይደለም። አርሽ ምንድን ነው? አርሽ አርሽ ማለት ሰማይ፣ ሰባቱ ሰማያት አሉ። ከዛ አርሽ አለ። ከዛ በላይ በቃ ፍጥረት የሚያልቅበት ማለት ነው። ዙፋን ምናምን አለ። በቃ ፍጥረት የሚያልቅበት አርሽ ይባላል በእስልምና ሃይማኖት ማለት ነው። ከሰባተኛ ሰማይ በላይ አለ ማለት ነው።
አርሽ የሚባል አለ። ከአርሽ በላይ በቃ ታይምና ስፔስ ያቆማል። በቃ ኦኬ። እና እኛ አላህ አዲስ ስለሆነብኝ ነው ግርም ብዬ የምሰማቸው። አዲስ ሀሳብ ስለሆነ ነው እየሰሙ ያለሁት። አዲስ አለመሆኑን ደግሞ ላስረዳክ መሰለ። አሁን መለኮት አለ በእናንተ ሃይም ክርስቲያን ነቃ። አሁን መለኮት ሁሉም ቦታ አለ። ያ መንፈስ ሁሉም ቦታ ነው። መለኮት መንፈስማ ሲሆን መንፈስ ቅዱስ አይ መለኮት እኔ መንፈስ ቅዱስማ ሊኖር ይችላል። መለኮት ማለት አልገባኝም። ኤግዛክትሊ መለኮት አንተ ጴንጤ ነህ ኦርቶዶክስ? ጴንጤ ነው እኮ። ጴንጤ ከሆንክ አሁን ለምሳሌ ኢየሱስ ክርስቶስ ስለ መለኮት ሲነግር እርሱ የማይሞት ነው፣ ማንም ሊደርሰው በማይችል በታላቅ ብርሃን ውስጥ ተከቦ ይኖራል ይላል። አንድም ያየው የለም ማንም አላየውም ይላል። እና መለኮት የሚባል አለ ከአርያም በላይ ያለ ማለት ነው። በእግዚአብሔር ከሰማይ በላይ አይደለም በሰማያ የሚኖረው እግዚአብሔር፣ በሰማያት የምትኖረው አባታችን ነው። እግዚአብሔር አሁን ከአርያም በላይ ከሰማያት በላይ ነው ያለው። አይ ሁሉም ቦታ አለ ካልከኝ መቀጠል እንችላለን። ከዚህ ተያይዞ ቃል በቃል ጋዲ የጠየቀውን ጥያቄ ያነሳል። ትልቁ ፖይንቴ እዚህ ጋር ጉራ ፈልጌ እዚህ ጋር ግን ትቀጥላለህ። አንዴ ያለውን ሰምተዋል። ግን ልጁ መጨረሻ ላይ ያለው ኢየሱስ ስለ መለኮት ሲናገር እንዲህ ብሎ ተናግሯል። የማይሞት ምናምን ብሎ የተናገረው እኮ ጳውሎስ ነው ሲጀመር። እንደው ይህ ልጅ እንደው ወይ ረመዳን ያለ እሱ ብቻ አይደለም። በነገራችን ላይ እኛን ሰዎቹ አንድ ሊገነዘቡ የምፈልገው ትልቅ ፖይንት አለ። የመጀመሪያ ማለት ነው ሀሳቦቹ አስተምህሮቶቹ እንዳሉ ሆነው እነዚህ ኡስታዞች እኔ ለጉራ አይደለም ጌታ በሚያውቀው ምንም የማያውቅ ሰው ጋር ይወያያሉ። እያያችሁ ነው አይደለ? ማለት ፈርተውን ነው ምናምን ነው እያልኩኝ እኔ ራሳችን እንደ ኃይለኛ እየቆጠርኩኝ አይደለም። ነገር ግን እንደሚዋሹ ስለሚያውቁ ውሸታም ስለሆኑ ያንን ውሸት ደግሞ የሚያውቅን ሰው ሊዋሹት ስለማይችሉ ይህ ልጅ አርሽን እንኳን አያውቅም አፈር እያለ ነው የሚረዳው። እንደዚህ አይነት ሰዎች ጋር ምርጫቸው አድርገው ጊዜ ሰጥተው እንትን ይላሉ። በስነ ስርዓት አይታችኋል። ጸጥ ብለው ተደማምጠው ሊያወሩ ይችላሉ። ከእኛ ጋር ሲሆን ረብሻ ወይም ደግሞ እኛን የማይፈልጉበት ምክንያት አንድ ይሄ መሆኑን እንድትገነዘቡ እፈልጋለሁ። እስፔሻሊ ቀን የሆናችሁ ሙስሊሞች። ሁለተኛ ከአርሽ በላይ ታይምና ስፔስ የለም ብለዋል። እንደዛ ብለህ የምታምን ሙስሊም ካለህ ናግባ ወይ ነብዩ ዋሽተዋል ማለት ነው። ሀዲሳቶች ውሸት ናቸው ማለት ነው። ቀደም መጣል አለብን። ምክንያቱም ከአርሽ በላይ ታይምና ስፔስ እንዳለ በደንብ አድርገን ማሳየት ስለምንችል ማለት ነው በእናንተ አስተምሮ። ከዛ ጋዲ ያነሳው ነጥብ አለ። ቀጥታ ገብቶ ምንድን ያደረገው ዩሱፍ አላሲ ሲሰራ የእኛ እምነት ውስጥ ገብቶ የሌለውን እንዳለ እኛ አባታችን ወይ በሰማያት የምትኖር ስንል እኛ እንደው ለዘይቢያዊ ለንግግር ተጠቀምን እንጂ የእኛ አምላክ እኮ መንፈስ ነው ብለን የምናምነው። መዝሙረኛው ዳዊት ላይ እኮ በሰማይ ቦታ አንተ አለ፣ በምድር በየትኛውም ቦታ አንተ አለ ያለለት። ኢቭን ዮሐንስ ወንጌል ምዕራፍ 4:24 ላይ እግዚአብሔር መንፈስ ነው የተባለለት። ኦኬ ክርስቶስ በመስቀል ላይ ሆኖ በሲኦል ላሉት ነፍሷት ሄዱ ሰበከ ሲል እግዚአብሔር መንፈስ ስለሆነ ነው። እዛው ራስ ያመጣው ጳውሎስ ራሱ ያንኑ ቃል እዛው ጢሞቴዎስ ላይ ነው እሱ አንድን እንኳን ካመጣው እንደ ኢየሱስ እንኳን አይደለም ያለው ጳውሎስ ነው። ኦኬ ቁጥር 6 ላይ ብርሃነ ዓለም ቅዱስ ጳውሎስ ይህንኑ ቃል ደግሞ ለወልድ ተጠቅሞታል፣ ለክርስቶስ ተጠቅሞታል። ብቻውን የማይሞት የማይታይ ብሎ እኛ በመለኮቱ ክርስቶስን ራሱ አናየውን ብለን የምናምን ሰዎች ነው፣ መንፈስ ስለሆነ እግዚአብሔር። ስለዚህ የራሳቸውን ትምህርት እንግዲህ እንደ አዋቂ ነበረ ቢኖር ቅድም አስመለጣችሁ ያልኩት ለዛ ነው። እዚህ ላይ በደንብ ቢያወራ ደስ ይለኝ ነበረ። ይሄን ያለው ነገርና አስተምሮቱ ላይ ምናምን ሀሳብ ስጡና ሂዱበት። ምናልባት ዴቫ ሰምታችሁት ከሆነ ባይዞ ሰልፍ ኮንትራዲክቲንግ የሆነ ሀሳብ ነበረ ሲያነሳ የነበረውና ከአርሽ በላይ እያለ ከአርሽ በላይ ቦታና አቅጣጫ ጊዜ የለም ይላል። ከአርሽ በላይ ብለህ ስታበቃ ምን ቦታ እኮ ኦልሬዲ በላይና በታች አልክ እኮ። በላይ በታች ካለ ቀኝ ግራ ሊኖር ደግሞ የግድ ነው። ኦኬ ከአርሽ በላይ ነው አይደለ ያ ቦታ ያለው። ስለዚህ በላይ ተብሎ ተገልጾለታል። ከአርሽ በታች ያ ስፔስ አለ የለም። ከአርሽ በታች ሊኖር አይችልም ያ ቦታ ማለት ነው። ከአርሽ በላይ ነው ያለው ብላል። ኦኬ በላይ ተብሎ ተገልጾለታል። ስለዚህ እሱ ደግሞ ከአርሹ በላይ ከሆነ አርሹ ደግሞ ከሱ ስር ነው ማለት ነው። ከሱ በታች ነው ማለት ነው። ቦታ እንዳለው ስፔስ እንደሚይዝ በቃ በዚህ ትናገራለህ። አስሬ ከአርሽ በላይ በላይ ብለህ ስታበቃ ላይታች ቀኝ ግራ የለም ልትል አትችልም። ከዛ ሲቀጥል አባታችን ሆይ በሰማያት የምትኖር እኮ ብለዋል። ኦኬ አባታችን ሆይ በሰማያት የምትኖር ሲባል ባይዘው እግዚአብሔር ሰማይ ነው ያለው እዚህ ምድር ላይ የለም ማለት አይደለም። ሰማይ ሲባል ሲነገር ኦኬ ልዕልና ኦኬ እግዚአብሔር የማይደረስበት እንደሆነ ይቅር ባይነቱ
የማይመረመር መሆኑ ኦኬ ከፍ ብሎ ነገሮችን እንደሚያይ ልክ በሰማይ ያለ ነገር ሁሉም ከስር ከላይ ሆኖ ነገሮችን እንደሚያያቸው ሁሉም የሚያውቅ ሁሉን የሚያይ ልዑል አምላክ ደግሞ ምንም ኃጢአት ብንሰራ ደግሞ ይቅር ሊለን የሚችል አምላክ እንደሆነ ለማጠየቅ ሰማይ ተብሎ ይነገራል እንጂ ለእግዚአብሔር የሆነ ስፔሲፊክ ኤሪያ ኖሮት አይደለም። ኦኬ ለዛ እኮ ነው አሁን እኛ በሰማያት አለን ብሎ ሐዋርያ ቅዱስ ጳውሎስ ሲናገር ኦኬ ተነጥቀን እዛ ላይ አለን ማለት ነው አይደለም። ኦኬ ሰማይ ተብሎ ይነገራል ምድር ቤተክርስቲያን ራሱ ማለት ነው። ሶ ክርስትናን ወደ እስልምና ለማምጣት በጭራሽ አትሞክሩ፣ የማይሆን ነገር ነውና ከዚህ አንጻር እንዲታይ ብዬ ነው። ይቅርታ ቀጥሉ እኮ ቅድም እኮ አቀባቢ ልሰጥ ነበረ። ታይም እና ስፔስ ላይ ሂድበት ካርሽ ላይ ምን ወደው ርዕስ የኛ ርዕስ እኮ ነው። ባይዘው የተነሱ ሀሳቦችን ቪዲዮ ላይ የሰማችኋቸውን በክርስትናው ሳይድ እና በእስልምናው ሳይድ ሁለቱንም ኮምፔር እያደረግን መሄድ እንችላለን። በጣም ነው የምትመጡት። ያው ይህን ነገር በደንብ አድርጋችሁ አስተውላችሁ ስሙ። ከሰማይ በላይ ጊዜ የሚባል ነገር የለም። ኤኔሴንስ ከአርሽ በላይ ምናምን ጊዜ የሚባል ነገር የለም ተባለ። እሺ ጊዜ የሚባል ነገር የለም። ይህ ሰማይ ምድር ምናምን የሚባል ነገር ከመኖሩ በፊት እዚህ ምድር ላይ ጊዜ ነበረ? እዚህ ቦታ ላይ ቦታ የለም፣ ኦብቪየስሊ የለም። ለዛስ ከዛ በፊት ጊዜ ሊኖር አይችልም። ለምሳሌ ኦሪት ዘፍጥረት ላይ ስንሄድ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ጊዜ ሰማይና ምድርን ፈጠረ፣ እዛስ ብርሃን ይሁን አለ፣ ነጋ መሸ፣ አንድ ቀን ይላል ቁጥር 4 5 አካባቢ። ከዛ ደግሞ ቁጥር 8 9 አካባቢ ደግሞ ሁለተኛ ቀን ሆነ፣ ሶስተኛ ቀን ተብሎ የቀን መጀመሪያ ሆነ ማለት ነው ኦሪት ዘፍጥረት ምዕራፍ 1 ላይ። ከዛ በፊት ጊዜ አለ? ኧረ ዘላለም ነው ያለው። ከዛ በፊት ጊዜ የሚባል ነገር የለም። በእስልምና በኩል አላህ ከጊዜ ውጭ ነው ለማለት ነው ይህን የሚያወሩት። በእስልምና በኩል ሰማይም የለም ምድር የለም፣ ግን ጊዜ አለ። ጊዜ የሚቆጠርበት ፀሐይ የለም፣ ግን ጊዜ አለ። በእስልምና በኩል ጊዜ የሚቆጠርበት ጨረቃ የለም፣ ግን ጊዜ አለ። ጨረቃ አልተፈጠረችም፣ ፀሐይ አልተፈጠረችም፣ ምድር አልተፈጠረችም፣ ሰማይ አልተፈጠረችም፣ ግን ጊዜ አለ። ይህን ሜይ ቢ ብዙ ሀዲሶች አሉ በዚህ ጉዳይ ላይ የሚያወሩ። ሳሂህ ቡካሪ 6614 ላይ ለምሳሌ ሳሂህ ሙስሊም ላይም 23 ስንት ነው አላህ ሰማይና ምድር ከመፍጠሩ ከዚህን ታህል ዓመት በፊት ቀድር ቀደረ ይላል። ከምን ያክል ዓመት? ከዚህን ታህል ዓመት። እነዚያ ጊዜያት መቼም ለፍጥረት አይደለም የሚቆጠሩት፣ ለአላህ ነው የሚቆጠሩት፣ ለአምላክ ነው የሚቆጠሩት። ስለዚህ አምላካችሁም በጊዜ ሰንሰለት ውስጥ ነው ያለው ማለት ነው። ከጊዜ ሰንሰለት ውጭ ሆኖ ጊዜ የሚቆጥርለት አላህ። ይህ ጊዜ የሚባለው ነገር እናንተ ጋር ሲመጣ ኦብቪየስሊ ትመታላችሁ። ለእኛ ከሆነ ግን ጌታ እግዚአብሔር ከዘላለሙ የነበረ ነው። ሰማይና ምድር ከመፈጠሩ በፊት የነበረ ነው። ስለዛ ከጊዜ ውጭ ነው ብለን እናገራለን። እናንተ ግን ሰማይና ምድር ከመፈጠሩ በፊት አላህ በጊዜ ሰንሰለት ውስጥ ነው ያለ ብላችሁ ስለምታምኑ እናንተ ወጥመድ ይሆንባቸዋል። አንደኛ ጊዜ የሚለው በዚህ ትመታላችሁ። ሁለተኛ ይሄ የቦታ ጉዳይ ነው። በሰማይ አለ? አዎ በሰማይ አለ። በምድርስ? አዎ አለ። እንደዚህ ነው የምናምነው እኮ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ስለ ቃል በስጋ ይገለጥ ነበር የሚለውን ሀሳብ ሲናገር ዮሐንስ ምዕራፍ 1 ቁጥር 9 አካባቢ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ወደ ዓለም ይመጣ ነበረ ሲባል በሰማይ ያለ በምድር የሌለ ወደ ምድር የመጣ ይመስላል፣ ግን እንደዛ አይደለም። በዓለም ነበረ። በዓለም የነበረን ወደ ዓለም የመጣው በሰማይ አለ? አዎ በሰማይ አለ። በምድርስ አለ። ስለዚህ በዚህ ቦታ አለ በዚህ ቦታ የለም ተብሎ ሊነገርለት የሚችል አይደለም መለኮት። አላህ በምድር አለ? የለም። እሺ አንደኛው ሰማይ ላይ አለ? የለም። ሁለተኛ ሶስተኛው የለም። ከአርሽ በላይ ነው ያለው። ከዚህ በታች ያሉትን ነገሮች አያውቅም ማለት ነው። ወይም በእነዚህ ቦታዎች ውስጥ የለም ማለት ነው። በቦታ የሚገደብ ነው። በጊዜው ሰንሰለት ውስጥ ያለ ነው፣ በጊዜ የሚገደብ ነው። በቦታ ውስጥ ማለት ቦታ የሚገድበው ነው። በቦታ ውስጥ መግባት የማይችል እንደዚህ ያለ ነገር ነው። ስለዚህ ቦታ የሚገድበው ነው። ሁለተኛው። ሶስተኛው ሀሳብ ምንድን ነው? ከዚህ አምላክ ማይታይ ምናምን አይነት ነገር ሲያወራ ነበር እና አላህ ይታያል ወይስ አይታይም? ለምሳሌ አሁን አይታይም። ለምን? ከአርሽ በላይ ስላለ ነው። አሁን ምድር ላይ ቢሆን ኖሮ እናየው ነበረ፣ ግን ከአርሽ በላይ ነው ያለው። ስለዚህ አይታይም። በራይም ደግሞ ለነቢያቶች ተገልጧል ምናምን ብለው ያምናሉ ሙስሊሞች። እንዲህ ያለ ነገር ያኔ ታዲያ ለምንድን ያልታየው? ቁርአን ሂጃብ ስለለበሰ ይላል። አላህ ሂጃብ ስለለበሰ አልታየም። አላህ ሂጃብ ስለለበሰ አይታይም። እንዲህ ተብሎ ነው የተነገረለት ለአላህ ማለት ነው። ስለዚህ እነዚህ ነገሮች እሱ ያነሳቸው ነገሮች መለኮት የተሰወረ ነው፣ መለኮቱ በጊዜ ሰንሰለት ምናምን እንደዚህ ያሉ ነገሮች በቦታ የተባሉት ነገሮች እስልምና ላይ ሲመጡ በጣም የከፋ ይሆናሉ። በጣም የከፋ ይሆናሉ። ለአምላክ ሰማይና ምድር ከመፈጠረው በፊት ጊዜ ራሱ ከመኖሩ በፊት ጊዜ የሚቆጥሩለት ናቸው ሙስሊሞች። አምላክ ልሰወር ባለ ጊዜ በባህሪው የሚሰወር መጽሐፈ አክሲማሮስ ላይ ጌታ እግዚአብሔር ልሰወር ባለ ጊዜ በራሱ ይሰወራል፣ በባህሪው ይሰወራል ይላል። አላህ ልሰወር ባለ ጊዜ በምድር የሚሰወረው በሂጃብ ነው። ሱራ 42 52 ላይ ማለት ነው። በሂጃብ ይሰወራል ይላል።
በሰማይ ያለ እግዚአብሔር አምላክ አዎ በሰማይ አለ። በምድር አለ አዎ በምድር አለ። በባህር አለ የሌለበት የለም። ጌታ እግዚአብሔር ሙሉ በኩል ይሄ ነው። በእስልምና በኩል ግን ሙሉ በኩል ይሄ አይደለም። አምላክ ተብሎ ሙሉ በኩል ይሄ አይደለም። ጌታ ተብሎ ሙሉ በኩል ይሄ አይደለም። ይሄ በጣም ከባድ ነው። ዛን ምንነትና ማንነት የሚለው ላይ ለማውራት ከፈለክ የምር የሚፈልግ ሰው ካለ አላህ በምንነትም በማንነትም አንድ አይደለም ብዬ አምናለሁኝ፣ እሞግታለሁኝ። እዛ ላይ የሚሞግት ሰው ካለ ወንድሞች ቤት ሲከፍቱ ምናምን ያኔ መምጣት ከቻላችሁ ምኑና ሞግቱ። ቴንኪው